ሃሌሉያ! ኢየሱስ ጌታ ነው። ክብር ለወደደን ለእግዚአብሔር ይሁን። እና ቅድም እንዳልኳችሁ መግቢያውን የተወሰነ ነገር እናያለን። ከዚያ በኋላ ቀጥታ የምናየው ክፍል 2 ነው እና ኢንትሮዳክሽን ባለፈው ሃይላይት አይተናል። አሁን ግን የምናየው ባለፈው በተማርነው ክፍል 1 ተምረን በተማርነው በክፍል 1 ላይ የተወሰነች ሃይላይት 1 2 3 ሐሳቦችን አንስቼላችሁ ቀጥታ ወደ ዛሬ ትምህርት ነው የምንገባው። ያለንን ሰዓታችን አጀስት አድርገን እንጠቀማለን ማለት ነው። ሃሌሉያ! ኢየሱስ ጌታ ነው እና ቢቻላችሁ ሉክ ማስታወሻና እስክሪብቶ ይዛችሁ እየጻፋችሁ አብረን ብንማማር የተሻለ ይሆናል ብዬ አስባለሁ እና ይህንን ለማድረግ ደግሞ ሞክሩ። ሲቀጥል ደግሞ ይህ መልእክት ለብዙዎች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እንደገና ደግሞ ሰብስክራይብ ያላደረጉ ሰብስክራይብ እንዲያደርጉ እንዲበረታቱ እንድታደርጓቸው ስል በጌታ ፍቅር አሳስባቸዋለሁ። እንደምታደርጉ ደግሞ እርግጠኛ ነኝ። እግዚአብሔር አምላክ ይባርካችሁ። ዘመናችሁ ለዘላለም የተባረከ ይሁን። ሃሌሉያ! እንዲህ ያደረግን ወንጌልን በጋራ እንሰራለን። ሃሌሉያ! ኢየሱስ ጌታ ነው። ምክንያቱም የጸጋ ስጦታ ልዩ ልዩ ነው። የአንዱ የማስተማር ነው፣ የአንዱ ደግሞ ልሳን የመናገር፣ የአንዱ የመተርጎም፣ አንዱ አጋንንትን የመለየት፣ አንዱ የማስወጣት የመስጠት፣ እንዲህ የማድረግ ብዙዎች ጥበብ እውቀት እነኛ አሉና ባለን ሁላችንም ተጋግዘን የእግዚአብሔርን መንግስት ስንሰራ ሙሉ እናደርጋታለንና እኔ ባለኝ ነገር እግዚአብሔር በረዳኝ በጥቂቱ ወደ እናንተ ፊት ቀርቤያለሁ። ብዙ ጉለት እያለ በጉለት ውስጥ አልፎ የሚረዳ መንፈስ ቅዱስም ስላለ ወደ እናንተ ቀርቤያለሁ። እናንተም ደግሞ ይህንን መልእክት ወንጌል እንዳይቆም ከኔ የተሻለ ጥሩ እድል ያላችሁ ሰዎች ያላችሁ፣ በተለያየ ፖዚሽን ላይ ያላችሁ፣ ጥሩ ቦታ ያላችሁ ሰዎች ያላችሁ፣ ለሚዲያውም ቅርብ የሆናችሁ ይህንን ነገር እንዴት አድርገን ዲስትሪቢዩት አድርገን ለብዙ ሺዎች መድረስ አለበት የሚለውን የምታውቁ ሰዎች ያላችሁና እናንተን ደግሞ አሁንም ደግሜ ያሳስባችኋለሁ። ይህንን ወንጌል እስሩ፣ በዚህ ወንጌል ላይ ዘርዝሩ። እግዚአብሔር አምላክ ደግሞ የእናንተን ስራ ይስራ ለማለት እወዳለሁ። እንግዲህ ዘር ስትዘሩ በእውቀት ነው። እውቀታችሁን ተጠቅማችሁ ባላችሁ እውቀት ይሄ ነገር ለብዙዎች እንዲደርስ አድርጉ ለማለት ያህል ነው። እግዚአብሔር አምላክ ይባርካችሁ፣ ዘመናችሁ ይባረክ። ወደ ዋናው መልእክቴ ስመጣ ትላንትና ያየነው ክፍል ምንድነው ማለት ነው? ፊልጵስዩስን ነው። ፊልጵስዩስን በምናይበት ሰዓት ላይ በአራት ምዕራፎች ከፋፍለን እንዳየን አይተናል። 4 ምዕራፎችን የሚይዘው 4 ምዕራፎችን የሚይዝ መጽሐፍ ነው። ይህንን መጽሐፍ በምናይበት ሰዓት ላይ ትላንትና ከትላንት ቀድም በነበረው መጽሐፍ ለኤፌሶንን ስንማር ከዚያ ለየት የሚያደርጉ አንዳንድ ሀሳቦችን ላስቀምጥላችሁ። ምክንያቱም እያንዳንዱ መጽሐፍቶች በሚጻፉበት ሰዓት ላይ የየራሳቸው የሆነ ልዩነት አላቸው። ከሰዓቱ አንጻር፣ ከጊዜ አንጻር፣ ከተቀባይ አንጻር ያን የነበረው ዋና ዓላማዎች ምን ነበሩ የሚለው የእያንዳንዱ ትምህርት ልዩነት አለውና ስለዚህ እነኚህ ልዩነቶችን እያየን የምንሄድበት ሁኔታ አለ። ያም ሆነ ይህም ሆነ ተቀባዮች የተለያዩ ስለሆኑ ልዩነቶች ይኖራሉ። ምክንያቱም ይህንን ወንጌል እኔ በዚህ ልክ የማስተምረውና የሆነ አንድ ወዳጄ መጥቶ ደግሞ ቢያስተምር የተለያየ እንትኑ ሐሳቡ አንድ ቢሆን ዓላማው አንድ ቢሆንም ዓላማውና ሐሳቡ ምንድነው ማለት ነው? ይህን ትምህርት ተምረን አውቀን የዘላለም መንግስት ወራሾች እንድንሆንና ሌሎችን ማስወረስ የምንችልበትን ጥበብና ዕውቀት የእግዚአብሔር ቃል ሙላት ወደ ውስጣችን እንዲገባ ነው። በዛም ሆነ በዚህ አንደኛው ጨምሮ በጣም ቢያወራ፣ አንደኛው ቀንሶ ቢያወራ፣ አንደኛው በጣም ቢያሰፋ፣ አንደኛው ቢያጠብ ዋናው ዓላማው ምንድነው ማለት ነው? ሰዎችን ለእግዚአብሔር መንግስት እጩ ማድረግ ማቅረብ ነው። ትምህርት ይሄ ነው። ለዛ ነው መጽሐፍ ሲናገር ቃሉ የቃዲስን ምድረ በዳ ያለመልማል አለ። በኢየሱስ ስም አሁንም እናገራለሁ፣ የደረቀባችሁ ነገር ቢኖር ይህን ቃል እየሰማችሁ ልምላሜን ያግኝ። በአምላኬ ጉልበት ጸለይኩ፣ በኢየሱስ ስም ይሁንላችሁ። የላታኪያ ነው ማስያ በኢየሱስ ስም ይሁንላችሁ። ክብር ለአምላካችን ለእግዚአብሔር ይሁን እና ወደ ዋና ሐሳቤ ሲመጣ እንደዛ ነገሮች አሉ። ኤፌሶን ጋር የነበረው ልዩነት ምንድነው ካላችሁ ሐዋርያ ጳውሎስ በኤፌሶን ከተማ ላይ ይህንን ወንጌል በሚናገርበት ሰዓት ላይ በብዛት የነበሩት አይሁድ ነበሩ። ሌሎች ድብልቆች አሉ። ቅንጡ ከተማ ናት። በጣም ብዙዎች ሊዝናኑባት የሚመጣ ምርጥ ከተማ ናት እና ለዚያ ብዙ ድብልቅ ህዝቦች አሉባት። ሆኖም ግን በብዛት የነበሩት እነማን ናቸው ከተባል አይሁዳውያኖች ናቸው። ልክ ግን ፊልጵስዩስ ጋር መጥተን በምናይበት ሰዓት ላይ ያሉት ሰዎች ግን አይሁድ በጣም ጥቂቶች ናቸው። ግሪክና አራማይክ የሚባሉት እነኛ ናቸው ያሉት። ሌሎችም አሉ እና ይህንን ከተማ አሁንም በምናይበት ሰዓት ላይ በጣም የሚገርመው ነገር በጣም ውብና ደስ የሚል ከተማ ነው። ይሄ ግዛቱም ደግሞ የመቄዶንያ ዋና ከተማ ተብሎ የሚባል ነው። በሮም ቅኝ ግዛት ውስጥ የነበረ ከተማ ነው ፊልጵስዩስ።
ራሱን ችሎ አይደለም እና በሮም ቅኝ ግዛት ውስጥ የነበረ የመቄዶንያ ዋና ከተማ ሆኖ እንዳለም ያየንበት ሁኔታ አለ። ጸሐፊው ወንድማችን ሐዋርያ ነው። ከዚህ ጋር ተያይዞ ይህንን በምናይበት ሰዓት ላይ ሐዋርያ ጳውሎስ ይህንን ሲጽፍና ወደ ፊልጵስዩስ ሲሄድ ዝም ብሎ እንዳልሄደ ራእይ በውስጡ እንደነበረ አይተናል። ለዚህም ማሳያ ደግሞ ሐዋርያ ሥራ ምዕራፍ 16 ላይ ያለውን ክፍል እንድናይ ብለናል። እንደገና ደግሞ ሐዋርያ ጳውሎስ ወንድማችን ወደ ፊልጵስዩስ ከተማ ከገባ በኋላ ወንጌልን ከመስበኩ በፊት ምንድነው መጸለይ ጀመረና ጸሎትን ነው የመጀመሪያ ቀዳሚ አጀንዳ አድርጎ የነበረው እና ይህንን ጸሎት ለመጸለይም ወደ ወንዝ እንደወረደ ነው። ልክ በዚያ ወንዝ ደግሞ የአይሁዳውያኖች ሴቶች ነበሩ ይላል እና እነሱን አገኛቸው፣ ወንጌልን በስፋት ሰበከ። ከነኛ ውስጥ ግን ሊዲያ ልቧ ሰፊና መልካም ሴት ነበረች። በትክክል ወንጌልን ሰማች። ከዚያ በኋላ ዳነች፣ ተጠመቀች ይላል እና የመጀመሪያ በፊልጵስዩስ ከተማ ላይ ወንጌልን ያገኘችው የዳነችው የተጠመቀችው ሊዲያ እንደሆነች እና የመጀመሪያ ልዩነቱ ከኤፌሶን ጋር ስናይ እና በመጀመሪያ በወንጌል እንትን ያገኘው ሊዲያን ነው። ሲቀጥል ደግሞ ይሄ ፊልጵስዩስ የሚባለው ከተማ ምንድነው ከተባለ በአውሮፓ ውስጥ ካሉት ሀገራቶች በሙሉ የመጀመሪያ ወንጌል የተሰበከበት ከተማ እንደሆነ ትላንትና ያየንበት ሁኔታ አለ። እየፈጠንኩ ነው። ሌላ ሶስተኛ ብዬ ያልኩትን በዛ ትላንትና በነበረው ከአሁኑ ጋር ልዩነቶችን ከማጋር ከኤፌሶን ጋር ባለው እያሳየዋችሁ ነው ያለው እና ይህንን መጽሐፍ ፊልጵስዩስን በሚጽፍበት ሰዓት ላይ ሐዋርያ ጳውሎስ አንደኛ በወህኒ ነው፣ ሁለተኛ ለ2 ዓመት ያህል እንደዚያ ገደማ የሆነ ተከራይቶ በሚኖረው ቤት ላይ ሆኖ ብዙ ሰዎች ሲመጡ እየጸለየላቸው ክርስቶስ ኢየሱስን እንዲቀበሉ እያደረጋቸው ያለፈበት ሁኔታ አለ። ያ ሁኔታ ግን ብዙም በምናይበት ሰዓት ላይ ፊልጵስዩስ ላይ የቆየው ቆይታ ለሐዋርያ ጳውሎስ ምቹ አልነበረም እና ምቹ ባልሆነ ሁኔታ ውስጥ ግን ስለ ደስታ ያወራ ነበር። ለሰዎች ደጋግሞ ደስታን በቃ ሰዎች በደስታው ሐሴት እንዲያደርጉ እግዚአብሔርን እንዲያመሰግኑ ያን እንዲያደርጉ ያወራቸው ነበር። ሃሌሉያ፣ ክብር ለኢየሱስ ይሁን እና እንደውም ያኔ የነበረውን ሁኔታ በሚጽፍበት ሰዓት ላይ ቆሮንቶስ ሁለተኛ ሲጽፍ የነበረው ስሜት ሁሉ እንደነበረው በጣም ተሰምቶት ከፍቶት እንደነበረ በጣም እንዳዘነ ሁሉ እንደተሰማው ቆሮንቶስ ላይ የነበረው ስሜት እሱ ውስጥ እዚህም እንደነበረ ነው የምናየው። ቆሮንቶስ ላይ ያለውን ነገር ወደኋላ አልወስዳችሁም። ብዙ ችግሮች አሉ። የቆሮንቶስ ቤተክርስቲያን ላይ መከፋፈል፣ ጠል፣ ክርክር፣ እንደገና ደግሞ ጣዖታቶችን እነኛን የማምለክ ብዙ ነገሮች ሐዋርያ ጳውሎስ እዚህ ጋር መስክሮላቸው ሰብኮላቸው ሲመለስ ደግሞ ወደ ሌላ ገብተው ይገኛሉ። እንደገና እንደዚህ በዚያ ብዙ ነገሮች አሉ ከጌታ እራት አወሳሰድ ጋር እና ብዙ ችግሮች ነበሩና ይህንን ፊልጵስዩስን መጽሐፍ በሚጽፍበት ሰዓት ላይም ሐዋርያ ጳውሎስ በውስጡ በጣም ወርዶ እንደነበረና ቆሮንቶስን ሲጽፍ በነበረበት መንፈስ ሆኖ ውስጡ አዝኖ እንደነበረ ነው እና ይሁን እንጂ የሚረዳ ግን አንድ ኃይል አለ። ሃሌሉያ፣ እግዚአብሔር ይባላል፣ ኢየሱስ ይባላል፣ መንፈስ ቅዱስ ይባላል እና አዝኖ ልቡ ወርዶ በነበረበት ሰዓት ላይ በጣም የሚገርማችሁ ነገር ነገረ መለኮት በእውነት ላይ እግዚአብሔር በመከራ ውስጥ እንኳን በመልካም እንደሚያደርግ በማሰብ እንዲበረታ አድርጎት ነበርላል። ይሄ ነገረ መለኮት መጣ። የእግዚአብሔር ኃይል፣ የእግዚአብሔር መንፈስ፣ የእግዚአብሔር እርዳታ መለኮት የሆነው ኢየሱስ ጌታ ነው። ሃሌሉያ። መጣና ረዳውና ከዚያ በኋላ እንዲቆም አደረገው። ከዚያ እንዲበረታ አደረገው። ከዚያ አቅም እንዲያገኝ አደረገው። ከዚያ እንደገና እንዲንቀሳቀስ አደረገው። ሃሌሉያ። ብዙ ነቢያቶችን፣ ሐዋርያቶችን የጌታ መልአክ መጥቶ መለኮት እግዚአብሔር መጥቶ ብዙዎችን እንዳበረታቸው፣ ብዙዎችን አቅምን እንደሰጣቸው፣ ብዙዎችን ራእያቸውን እንዳስቀጠለ ብላ ጠጣ ለእርሚያስ እንደገና ጉዞን እንደቀጠሉ እናያለን። እና ተስፋ ቆርጦ አዝኖ እንደዛ ነበርና ነገረ መለኮት መጣና በእውነት ቃል ረዳው፣ አገዘው፣ እንደገና እንዲንቀሳቀስ አደረገው ብለን እስከዚያ ትላንትና ያየንበት ሁኔታ አለ እና ዛሬ ላይ የምንቀጥለው ከዚያ ነው። ነገረ መለኮት ከሚለው ነው። አንድ ነገር ተናግሬ በኢየሱስ ስም ሄዳለሁ። ትንቢታዊ አዋጅ አውጃለሁ። በነገርሽ ላይ፣ ባዘንሽበት ነገር ላይ፣ ተስፋ በቆረጥሽበት ነገር ላይ፣ በደከምከው ጉዳይ ላይ፣ በቃ መውጫ መግቢያ ባጣው ነገር ላይ፣ አሁንስ ተስፋዬ ማን ነው ባልከው ነገር ላይ፣ እጆች መጻፍ አቅቶ፣ አንደበት መናገር ከብዶ፣ መቀመጥ፣ መቆም፣ መብላት፣ መጠጣት ሁሉ ተስፋ ቆርጠ ግራ ተጋብተ ያለ ወንድም ነገረ መለኮት በኢየሱስ ስም አሁን እርዳታውን ወደ ቤት እንድልክ ዘንድ ጸለይኩኝ። በኢየሱስ ስም የእግዚአብሔር እርዳታ ወደ አብርሃም ቤት የገባ ያ የጌታ መልአክ ወደ ቤት እንዲመጣ፣ ወደ ማኑኤል ቤት የገባ ያ የጌታ መልአክ ወደ ቤት እንዲገባ፣ እንዲያበረታ፣ የደረቀውን ማንነትን እንዲያለመልም፣ እንደገና እንዲያቆም፣ እንደገና እንዲያስኬድ፣ እንደገና እንዲደግፍ። ሃሌሉያ። በኢየሱስ ስም ጸለይኩኝ። ነገረ መለኮት
እና ይህንን ክፍል በምናይበት ሰዓት ከሌሎች መጽሐፍቶች ሁሉ ደስ የሚለውና ደስ የሚለው ከተባለ ሐዋርያ ጳውሎስ በብዙ ሐዘን፣ በብዙ መከራ፣ በብዙ እስር ሆኖ የጻፈው መልእክት ሆኖ ግን ሐዘን ቢኖርም ሌላ ነገር እነኛን ሁሉ ደብቆ ሸሽጎ የእግዚአብሔርን ክብር፣ የእግዚአብሔርን ሐሎት፣ የእግዚአብሔርን እርዳታ፣ የእግዚአብሔርን ደስታ ያወራል። ይህ አቅም በኢየሱስ ስም ይጨመርላችሁ፣ በኢየሱስ ስም ይጨመርላችሁ። ይሁን እንጂ የሐዋርያ ጳውሎስ የወንድማችን ልብ እንደከበደው ነው። ሐዘኑም ደግሞ ጥልቅ ምክንያታዊ ነበር። ዝም ብሎ ሐዘን ሳይሆን ምክንያታዊ። አንዳንድ ሰዎች ለምን እንደሚያዝኑ እንዴት እንደሚያዝኑ ሳያውቁም ያዝናሉና ሐዋርያ ጳውሎስ ግን ያዝን የነበረው ምክንያታዊ የሆነ ሐዘን ነው እና የሚለውን ማየት እንችላለን። ጌታ ይባረክ። ሌላው ደግሞ ተጨማሪ አድርገን መውሰድ ያለብን ነገር ይህ መልእክት ሲጻፍ በልቡ የነበረውን ችግሮች ሁሉ ጨርሶ አልነገራቸውም ነበር ይላል። ዛሬ ከምናየው አዲስ ክፍል ላይ ሐዋርያ ጳውሎስ አሁን ያልኳችሁ እነኚህ ሐዘኖች፣ እነኚህ ችግሮች፣ እነኚህ ተስፋ የሚያስቆርጡ ብዙ ነገሮች እያሉ መለከተ እግዚአብሔር መጥቶ ያበረታው ነበር፣ ያቆመው፣ ይደግፈው ነበር እንጂ ጨርሶ እንኳን አልነገራቸውም ነበር። ለፊልጵስዩስ ሰዎች አጠገቡ ዙሪያ ለነበሩ እነኚህ ችግሮች ነበሩብኝ፣ እነኚህ ነገር አለብኝ ብሎ ጨርሶ ያልተነገረበት ሁኔታ አለ። ነገር ግን ሁሉንም በልቦናው ላይ ያሳድር ነበር፣ ያሳደረው ተጽዕኖ ነበር። ይህንን ግን ገልጾታል። ያሳደሩ ተጽዕኖዎችን ለመግለጽ ሞክሯል። ግን ሁሉንም ግን እዚህ ጋር ለመግለጽ እንዳልሞከረ ያየንበት ሁኔታ ነው ያለ። ሁሉን ነገር ግን መግለጽ አልፈለገም። ዛሬም ግን አንዳንድ ነገር ነግራችኋለሁ። ምናልባት ወዳጄ፣ ጓደኛዬ፣ ሌላም ብላችሁ የሆነ ያላችሁን ነገር ብትነግሩ፣ የሆነ ነገር ብታማክሩ፣ ምን ብትሉ በነገራችሁበት ልክ ሊጎዳችሁም ይችላል። ይጠቅማል ብላችሁ ነገራችሁ ሊጎዳችሁ ጭምር ይችላል። ግን በእውነት ነው የምላችሁ ባዘናችሁበት ነገር ላይ፣ በደከማችሁ ነገር ላይ፣ ልባችሁ በወረደበት ነገር ላይ ልክ በርከክ ብላችሁ ለአምላኬ ስትነግሩ፣ ለእግዚአብሔር ስትነግሩ የሚሰማ አምላክ እግዚአብሔር በላይ በሰማይ አለ። የኤልያስ አምላክ እግዚአብሔር በላይ በሰማይ አለ። ሰምቶ የሚመልስ አምላክ እግዚአብሔር አለ። ጳውሎስ ይህንን ያውቃል። ለምን ብትሉ የመለየት መንፈስ በውስጡ አለ። ጨርሶ ቢነግሩ ይሄ ችግር አለብኝ ብሎ ያለውን ነገር ጠቅላላ ቢነግራቸው ሐሳባቸው ምን እንደሆነ፣ ክፋታቸው ምን እንደሆነ፣ ምን እንደሚያስቡበት፣ ምን እንደሚያቅዱ እንኳን ጭምር ያውቃል። ስለዚህ አልነገራቸውም። ግን የተወሰነውን ነገር ሼር አድርጎላቸው ነበርና ከነገራቸው ከነኛ ሐሳቦች ላይ የተወሰኑትን ነው የምናየው። ለምሳሌ እንዲህ ብሎ ተናግሮ ነበር። ደጋግሞ የተናገረ ነገር ነበር። ሞት ከመከራ እንደሚገላገል ሐዋርያ ጳውሎስ ሲናገር ነበር እና ይሄ ደግሞ እንደሚገላገልበት መንገድ በመቁጠር በደስታ የሚጠብቀው መሆኑን ገልጦላቸዋል። አሁን ሁሉንም አልገለጸላቸውም። የነበረውን በውስጡ የነበሩ ሐዘኖችን ሁሉ ነገሮችን እንዳለ አልገለጸላቸው። ግን ከገለጸላቸው ነገሮች ዋና ዋና ነጥቦችን የተወሰኑትን ጥቂቶችን ነግራቸዋለሁ። ብዙዎችን ግን እንዳልነገራቸው ነው እና ከነገራቸው ወይ ደግሞ ከገለጸላቸው አብሮት ላሉ በፊልጵስዩስ ከተማ ለሚኖሩ ሰዎች የገለጸላቸው የተወሰኑ ሐሳቦችን ገልጾላቸዋል እና የትነኛ ከገለጸላቸው ሐሳቦች የተወሰኑትን ነው። አንደኛ የገለጸላቸው ምንድነው ማለት ነው? ደጋግሞ የሚናገሩ ነገር አለ እና ሞት ከመከራ እንደሚገላገልባት መንገድ መቁጠር፣ ሞትን ከመከራ የሚገላገልባት መንገድ እንደሆነች እንደሚቆጥር እና ይሄ ደግሞ ደስታውን ወደሱ እንደሚያመጣ ገልጧል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይሄ ማለት ምን ማለት ነው ብለን በምናይበት ሰዓት ላይ ክርስቶስ እና የትንሣኤው ኃይል እንዳየው አቤት በስቃዩም ተካፋይ እንድሆን በሞቱም እርሱን እንድመስል እርሱን እመኛለሁ ይላል። ስለ ሞት ያወራል እና የነበረው መከራ፣ የነበረው ችግር፣ የነበረው ሐዘኑ በሕይወት ከሚኖርበት ጊዜ ይልቅ መሞቱ እንደው መልካም እንደሆነ እና ይሄ ደግሞ መከራዬ ደግሞ ለሞቴ መንገድ ይሆነኛል። መከራው የሚቀመጥ በቃ ለሞቴ መንገድ ይሆነኛል እና ብሞት ምን ይሻለኛል፣ ብሞት እንደው ይሻለኛል። ይሄ ነገር እጅግ ከባድ እንደሆነ ያስቀመጠበት ሁኔታ አለ። ደጋግሞ ነው የተናገረው ያንን ክፍል። ክርስቶስ የትንሣኤ ኃይል እንዲያውቅ፣ ክርስቶስ የትንሣኤውን ኃይል እንዲያውቅ በስቃዩ ተካፋይ እንዲሆንና በሞቱም በእርሱን እንዲመስል ይሄ የኔ ሞቴም ትንሣኤም ክርስቶስን እንዲመስል ማንም አይደለም ምንም አይደለም እሱን እንዲመስል ልክ እንደርሱ እንድኖር
ብሎ የተናገረበት ሁኔታ አለ። ምዕራፍ 3 ቁጥር 10 ላይ ይህንን ማየት እንችላለን። ሌላው በእነኚህ ጥቅሶች ውስጥ የምንረዳው ነገሮች አሉ። አሁን ቅድም በጠቀስኩላቸው ጥቅሶች ላይ በደንብ አዳምጡ። እዚህ ጋር ምናልባት ከዚህ ጋር ተያይዞ አብሮ የሚወርዱ ሀሳቦች ስለሆኑ በደንብ እንድታዩ ፈልጋለሁ። ክርስቶስንና የትንሣኤውን ኃይል እንዲያውቅ በስቃዩ ተካፋይ እንደሆነና በሞቱም እርሱን እንድመስል እርሱን እመኛለሁ። በሞቱ እንኳን በመኖር አይደለም፣ በሞት እንኳን እርሱን እንድመስል የመስቀል ሞትን መሞትን ፈልጋለሁ። እርሱን እንድመሆን ይሄ ምሞቶ ብሞትም ይሄ መከራው ይሄ ችግሩ ይሄ ሁሉ ነገር እኔን ለምን ያበቃኛል? ለትንሣኤ ያበቃኛል። አያችሁ፣ በጣም የሚገርም ነው። ምዕራፍ 3 ቁጥር 10 ላይ ያስቀምጣል። ከነኚህ ጥቅሶች የምንረዳቸውን ነገሮችን የተወሰነ ላስቀምጥላችሁ። አንደኛ፣ እያለፈ ያለው መከራ እጅግ ብርቱ። ሐዋርያ ጳውሎስ እያለፈበት ያለው መከራ እጅግ ብርቱ ከመሆኑ የተነሳ የተሻለ የማምለጫ መንገድ ሞት መሆኑን ሞት ምኑ እንደሆነ ፓስፖርቱ እንደሆነ ነው ሐዋርያ ጳውሎስ እዚህ ጋር እየተናገረ ያለው። ከዚህ ሁሉ መከራ፣ ከዚህ ሁሉ ችግር፣ ከዚህ ሁሉ ነገር የማመልጠውና የሚሄደው ወደዚያች ወደ ተስፋይቱ ምድር የምገባው ዕብራዊ ምዕራፍ 10:11 ላይ እምነት፣ ተስፋ፣ ፍቅር ብሎ የሚናገረው ክፍል አለ አይደል? ስለ ፍቅር፣ ስለ ክርስቶስ እና ክርስቶስ ፍቅር ማለት ክርስቶስ ነው። እና ይሄ እምነት የሚለው ያመነው ጌታ ነው። ተስፋ የሚለው ደግሞ ገና የምንኖርበት አዲሲቱ ኢየሩሳሌም ናት። ፍቅር የሚለው ክርስቶስ ነው። ወደዚህኛው መንገድ ተስፋ ወደ ተገባልን ወደዚያች ወደ አዲሲቱ ኢየሩሳሌም መድረስ የምንችልበት የመግቢያው መንገዱ ምንድነው ከተባለ ሞት ነው። ሃሌሉያ! ሞት መሆኑን ወንድማችን ጳውሎስ ገልጦታል። ከገለጠላቸው ነገሮች ነው። ያልገለጠላቸው ብዙዎች ናቸው። ጌታ ይባረክ። ያለበት መከራ መሞቻው መንገድ አድርጎ ይመለከታል። እናንተ እንዴት ታያላችሁ? አሁን ያላችሁበትን መከራ፣ ችግሮችን፣ ሌሎች አንዳንድ ነገሮችን፣ የሚመጣባችሁን ውዥንብር፣ የሚመጣባችሁን አውሎ ንፋስ፣ ሌሎች ነገሮችን እንደምን ትቆጥራላችሁ? እንደ መልካም ቆጥራለሁ ይላል። እንደ ደስታ ቆጥራለሁ ይላል ሐዋርያ ጳውሎስ። የሚመጣውን መከራ፣ የዚህ ዓለም ችግር እንደምንም እንደ ደስታ ቆጥራለሁ ይላል። ኢየሱስ ጌታ ነው። እህቴ ምናልባት ከእግዚአብሔር ጋር መልካም ልብ ኖሮሽ፣ መልካም ሐሳብ ኖሮሽ፣ ከእግዚአብሔር ጋር እየሄድክ መንገድን ከመንገዱ አድርገህ ሐሳብን ከሐሳቡ አድርገህ እየተንቀሳቀስክ ባለበት ሳለ በህይወት ላይ የሚመጣው ቻሌንጅ መከራን ካየ እንደ ሙሉ ደስታ ቁጠረው። ለምን ቢባል በሰማይ የዘላለም ርስት አለ። ሃሌሉያ! ሌላው በምንም አይነት መንገድ ይላል፣ በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና እምነት ተስፋ አለኝ። በምንም አይነት መንገድ አፍሬ እንዳልገኝ ምን ማለት መሰላችሁ? በምንም አይነት መንገድ አፍሬ እንዳልገኝ ሲል ሐዋርያ ጳውሎስ የሚያሳፍር ተግባር ከዚህ ወንጌል ከተናገርኩት ወንጌል ከሰበኩት ወንጌል ካነበብኩት ወንጌል ከመሰከርኩላችሁ ወንጌል በምንም አይነት ሁኔታ በስጋ ምኞትና ሐሳብ በአእምሮ ምኞትና ሐሳብ ፈቃድ ካንተ ምን ሆኜ ጎድዬ እንዳልገኝ ተቀንሼ እንዳልገኝ ጽኑ እምነትና ተስፋ አለኝ። አፍሬ እንዳልገኝ አፍሬ አልገኝም፣ ካንተ ጋር እኖራለሁ። እኔ እምነቴም ተስፋዬም ይሄ ነው። ስለዚህ ይህንን ደግሞ ገልጾላቸዋል። በምንም አይነት ሁኔታ ውስጥ ቢሆን አለ፣ በመከራ ውስጥ፣ በችግር ውስጥ፣ በማጣት፣ በጉስቁልና፣ በመገፋት ውስጥ፣ በተለያየ ስድብ ውስጥ፣ በሚያውቁት በማያውቁት፣ በአይሁድ፣ በግሪክ፣ በአራማይክ አሁን በዚህ ጋር አራማይክ ነው ያልኳቸው። በእነኛ ሁሉ እነኚህ ግሪኮች የሚባሉ እጅግ በጣም የጥበብ ሰዎች ናቸው። አራማይክ የሚባሉትም የእውቀት ሰዎች ናቸው። እና እነኚህ ደግሞ አይሁድ የሚባሉ ሰዎች ደግሞ ምልክትን የሚሹ ናቸው። በእነኛ መካከል እያገለገለ እየተንቀሳቀሰ ባለበት ሰዓት ላይ እነኚህ ሁሉ ነገሮች እኔ ምን አያደርጉኝም? አያስቀሩኝም። እንዳላፍር ምንም ነገር አይከለክሉኝም። አፍሬም ደግሞ እንዳልገኝ ጽኑ እምነት አለኝ ይላል። በኢየሱስም እምነት ይጨመርላችሁ። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ይኸውላችሁ ሰማይ የሚያደርሳችሁ ምንድነው ከተባለ እምነት ነው። ምን አይነት እምነት ካላችሁ? ጽኑ እምነት፣ ፍጹም የሆነ እምነት፣ እግዚአብሔራዊ የሆነ እምነት፣ በመከራ ውስጥ በችግር ውስጥ የሚያጸና እምነት። ኤላታኪያኖ ማስያ ፓራዳ ላባስ ወራ ባሃዳጋሼ ላባጋዲያና ሞስያ ኦሎቦሮ ባላባዲ ላባ። ምናልባት አንድ ወንድሜ ልብ ወርዶ ከሆነ እግዚአብሔር አብ አምላክ ዛሬ ልብን ያጽና።
በየትኛውም መከራ ውስጥ ያለሽ እህት እግዚአብሔር ዛሬ ልብሽን ያጽና። መንገድሽን በኢየሱስ ስም ይክፈትልሽ። የተዘጉ በሮች ይከፈቱ። የተዘጉ ማጸኖች ይከፈቱ። በኢየሱስ ስም ያጎሳቆሉሽ ያጎሳቆለ የተከሰስክበት ጉዳይ በኢየሱስ ስም የክስ ደብዳቤ ይዘጋ። የክስ ፋይል ይዘጋ። ከክርስቶስ መንግስት ሊያስቀር የሚፈልግ ሊያሳፍር የሚፈልግ በተናገርከው ወንጌልና ቃል እንዳትኖር የሚከለክል ቢኖር የትኛውም የቃል ተሻሚ አዘግይ መንፈሶች ሁሉ በኢየሱስ ስም ተምችና ኩኩባ ከህይወት ላይ የተመታ ይሁን። ጦቢያና ሰንበሌጥ የተመታ ይሁን። የትኛውም እርግማን ዛሬ የተቀጠቀጠ ይሁን። በዚህ በቃል ጉልበት የተመታ ይሁን እና ከገለጠላቸው ነገሮች ናቸው እነኚህ። በምንም አይነት መንገድ አፍሬ እንደማልገኝ ጽኑ እምነት አለኝ አለ። አየህ፣ አፍሬ አልገኝም የያዝኩት እኔ ጽኑ መሰረት ነው ስትል ሴጣን አፍሮ ካንተ ይሸሻል። እምነት፣ ጽኑ እምነት በኢየሱስ ስም ይጨመርላችሁ። ሰማይ የሚያደርስ ተጽዕኖን ሁሉ የሚያሸንፍ ኢየሱስ ጌታ ነው። ሃሌሉያ። ነገር ግን ይላል እንደ ወትሮ ሁሉ ዛሬም በሕይወትም ሆነ በሞት ክርስቶስ በሥጋ እንደነበርኩኝ ሙሉ ድፍረት ይኖረኛል። አያችሁ። ነገር ግን እንደ ወትሮ ሁሉ ዛሬም በሕይወትም ሆነ እንደ ወትሮ ሁሉ እንደ ትላንትና ወዲያ እንደሌላውም በሕይወትም ሆነ በሞት እየኖርኩም ቢሆን ከሕይወት ከመኖር የሚከለክል ሞት እንኳን ቢመጣ ክርስቶስ በሥጋዬ እንዲከብር። ማን በሥጋዬ እንዲከብር? ክርስቶስ። እህቴ በሥጋሽ ማን እንዲከብር ነው የምትፈልጊው? ክርስቶስ በሕይወትሽ ይክበር። ይኸውላችሁ ኮመንት ሴክሽን ላይ ክርስቶስ በሕይወት ይክበር፣ ክርስቶስ በሕይወት ይክበር፣ ክርስቶስ በሕይወት ይክበር እያላችሁ ጻፉ። ክርስቶስ ከዚህ ቀን ጀምሮ በሕይወታችሁ ላይ ይከብራል። ሃሌሉያ። ራሃዱ ማሃዲጋ ላባሲያ በኢየሱስ ስም የክርስቶስ ኃይል፣ የክርስቶስ ጸጋ፣ የክርስቶስ ክብር ወደ ቤትሽ ይግባ። ሙሉ ድፍረት አለኝ ብሎ ሐዋርያ ጳውሎስ በምዕራፍ 1 ቁጥር 20 ላይ ይናገራል። ቀጣዩን በሚቀጥለው ጊዜ ላይ ክፍል 3ን የምናይ ይሆናል። የረዳን እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮፒ ሊክ እያደረጋችሁ ለብዙ ወንድሞቻችን እንደርስ አድርጉ። ይሄንን ስላችሁ ለምንድን ነው? ወንጌል መሄድ ስላለበት ነው። ቀጣዩን ክፍል 3ን ፓርት 3ን ቀጣይ እናያለን። ነገ ባለን ክፍለ ጊዜ ላይ ዛሬ ባለን ግን እስከዚህ ባለው ድረስ ተምረናል። በኢየሱስ ስም ይሄንን ቃል እግዚአብሔር በልባችሁ ያኑርላችሁ። ተባረኩ።